የባሰ አታምጣ ማለት አሁን ነው ቤተሰብ። ፍፄ ትናንትና ፕራንክ አይደለም ያደረግነው፣ እውነት ነው፣ የምር ነው። ለሀይሚ ስሜት አለኝ፣ ለሀይሚ ትልቅ ቦታ አለኝ፣ በቃ ተረዱኝ እያለ መጥቷል። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ፣ በዛውም በቅንነት ላይክ ላይክ እያደረጋችሁ። ለማንኛውም ዛሬ እንዳያችሁት እንግዲህ ቅምጥሌ መግቢያ ሰርታ ነው የመጣችሁ። ሰሞኑን እንግዲህ ብሩኬን በተከታታይ ከባድ ፕራንክ አድርጌዋለሁ። እሱም ትንሽ ደብሮታል። ያንን ድብርቱን ደግሞ ለማጥፋት ፍፄምንም ጠርቼዋለሁ። ሁለታችንም ሁነን ያለውን ነገር አስረድተን ይቅርታ ጠይቀን ወደ ሰላማችን እንድንመለስ ላደርግ ነው። እናንተ ግን ጠብቁኝ፣ በከባዱ ነው ፕራንክ ማደርጋችሁ። ብሩኬ ሲያሳዝን፣ ብሩኬ ምስኪን እያላችሁ ትናንትና ስታሽቃብጡ ነበር። ካሁን በኋላ እንደውም ብሩኬን ሳይሆን ከባድ ፕራንክ ማድረገው እናንተን ነው፣ ጠብቁ ብላ እንግዲህ ከባድ የሚባል ነገር ነበር ያስቀመጠችው። ነገር ግን ቅምጥሌ ለእኛ ያቀርሽው ለእኛ ያሰብሽው ከባድ ፕራንክ በራስሽ ላይ ተደርጓል ማለት ነው። እንግዲህ እንዳያችሁት ፍፄንም እየጠበቀች ነበር። ነገር ግን ቀድሞ የመጣው ብሩኬ ነው። ብሩኬ ደግሞ ከመጣ በኋላ ያው ደብሮታል እንዳያችሁት። በስነ ስርዓቱ እንኳን ሰላም አላላትም እንደዛ እንደ ሌላ ጊዜው ምናምን ነገር እና በፕራንኩ ተቀይመኝ ነው ወይ ሰላም በለኝ እንጂ ቀፈኝ እንጂ ስትለው ፕራንክ ኖርማል ነው፣ እኔም ፕራንክ አደርግሻለሁ። በፕራንኩ ብቻ ሳይሆን እሱ ከወጣን በኋላ ከሩም ለእኔ ብዙ ነገር ነው ያለኝ፣ ከአንቺ ጋር ብዙ ነገር እንዳላችሁና ብዙ ነገር እንዳሳለፋችሁ ምናምን ነገር ነው እሱ እየተናገረ ያለው እና ለአንቺ ስሜት አለው፣ አንቺን በቃ አላደለ ተረዳኝ ተውልኝ እያለኝ ነው እና በቃ ሁለታችሁም ከኔ ጀርባ ሆናችሁ እኔን ስትጫወቱብኝ ነበር፣ እኔን ስትጎዱኝ ነበረ። እንዴት እንደዚህ ልታረጉኝ ትችላላችሁ? እሱን ጓደኛዬ ሆኖ እንዴት እንደዚህ ያደርጋል እያለ እንግዲህ ያው በመሀል ፍፄ ያልመጣም ነበረ። እራሱ ደውሎ ብሩኬ ጠርቶታል ማለት ነው። ምክንያቱም ያ ማለት ደግሞ ብሩኬና ፍፄ ተነጋግረው ሀይሚን ፕራንክ እያደረጓት ነው። ያው ያሳምነዋል። በሰሞኑን አንዴ ካንተ ጋር አንዴ ከሚፍታ ጋር ሆና ከባድ ፕራንክ ነው ያደረገችኝ በህመም ስበብ። እንደገና ደግሞ ከባድ የሚባል ለዛውም እንደ ወንድሜ ከማየው ሰው ጋር ሩም ሆናችሁ ምናምን እኔ በዚህ ልክ ከባድ ፕራንክ አድርጋችሁኛል። ስለዚህ አሁን ተባበረኝ፣ እሷን ፕራንክ ማድረግ እፈልጋለሁ። ለምን እንደዚህ አጥፈን ወይ ደግሞ ገልብጠን አንተ በቃ ላንቺ ስሜት አለኝ በቃ ማለት የእኔ የምሬን ነበር ላንቺ ነበር እንጂ ፕራንኩ ለእኔ ግን የምር በቃ እዛ በኋላ ደስ አለኝ ምናምን እያለ ነበር። ከመጣም በኋላ አይታችሁ ከሆነ በቃ እንደዛ ለፕራንክ አንቺ አልሽ እንጂ እኔ ግን ደስ ብሎኝ ነበረ እዛ ጋር አብረን ስንሆን ምናምን አብረን ስናሳልፍ በቃ የልቤ ውስጤ ላይ ያለው ነገር ስለሆነ ደስተኛ ነበርኩ ነው ያለው። እና ቅምጥሌ እንግዲህ ለእኛ ነበር ያቀርሽው በእርግጥ ነገር ግን እኛም ያው እንግዲህ የሆነ ጊዜ እንጠብቃለን። ግን ደግሞ ራስሽ ፕራንክ ተደርገሻል በከባዱ። ግን ደግሞ ፍፄና ብሩኬ ማለት ነው ሀይሚን አያድርጋት፣ ገልብጣባችሁ ልክ እንደባለፈው። አሁንም ለአንተ ስሜት አለኝ ብላ ፍፄን ካላንቀጠቀጠችው እመኑኝ ማለት ነው። በእርግጥ ተደጋጋሚ እንዳይሆንባቸው፣ ምክንያቱም ከዚህ በፊት የሰሩት ስራ ነው። ልክ አሁን ፍፄ ያለውን ነገር ሀይሚ ከዚህ በፊት ለፍፄ እንደዛ ብላ ሰርታ ነበረ፣ ታስታውሳላችሁ። የመጀመሪያ የፕራንካቸው እንትንም ያው ከፍፄ ጋር ነው የተጀመረው፣ ከባዱ ማለት ነው። መቼም አንረሳውም። እና ምናልባት አዳዲስ ልጆች የመጡ ካሉ ያው ላያውቁ ይችላሉ። ካሉ ሳይሆን የመጡ አሉ፣ በጣም ብዙ አዳዲስ ቤተሰቦቻቸው አሉና ምናልባት እነሱ የድሮውን ላያዩ ይችላሉ ብዬ አስባለሁ። እና ተደጋጋሚ እንዳይሆንባቸው እንጂ ቅምጥሌ ልገልብጥ ካለች ትገለባብጣችኋለች ስላችሁ፣ ገልብጣ እንደገና በቃ እኔም እኮ በቃ እንደዛ ስትለኝ በቃ ላንተ ያለኝ ስሜት ተቀየረ ብላ መታ ድጋሚ በቃ አለ አይደለ ፍፄ አቀርቅረህ እንዳትቀር። ያኔ እኮ ማለት ነው ተሳቆ አንገቱን ደፍቶ በቃ አንገቱ ይሄ ጭንቅላቱ ማለት ነው መሬት ላይ መላተም ነበር የቀረው አቀርቅሮ ሁላ ማለት ነው። ኧረ ምን ጉድ ነው! ኧረ ምን ጉድ ውስጥ ነው የገባሁት እግዚኦ እያለ ጠብቃት። ለክም ከብሩኬ ጋር ቢሆን ተመካክራ ማለት ነው ፍዳህን ነው የምታሳይህ። ባትነካኮት ይሻል ነበር፣ ግን ደግሞ እንግዲህ ቻሉት። እኛ ግን ዘና እያለን ነው ከዚህ በኋላ የምናያችሁ የምር ማለት ነው። እኔ ቅንጣት ታክል ልቤም አልደነገጠ በዛሬው ፕራንክ። ምክንያቱም
ተመካክረው ያደረጉት ነገር እንደሆነ በደንብ ያስታውቃል። አንደኛ ፍፄ ሲጀመርም ቤተሰብ ትናንት ራሱ በጣም ብዙ ሰው ፕራንክ ነው እያለ ነበረ። ምክንያቱም ብሩኬ ራሱ ያውቃል። ባያቅ ኑሮ ማለት ነው በጣም ስሜታዊ ይሆን ነበር። በቃ ብዙ ነገር ያደርግ ነበረ። ግን በቃ ተረጋግቶ ራሱን የሆነ እየተናደደ እያስመሰለ ነበር እንጂ በጣም በተረጋጋ ሁኔታ ነው የተወነው እና ሪል ቢሆን እንደዛ ራሱ አይሆንም። በቃ ብዙ ነገር ሊያደርግ ይችላል። እንዴት እዚህ በቃ ብዙ ነገር ማለት ነው እና ያውቃል ነበር አብዛኛው ተመልካች ሲል የነበረው ተመካክረው ለሶስት እየሰሩ ነው እንጂ በደንብ አድርጎ ነው ብሩክ የሚያውቀው እያሉ ነበር በጣም ብዙ ተመልካች ማለት ነው። እና ለማንኛውም ግን የትናንቱ ተመካክረውም ሊሆን ይችላል ላይሆንም ይችላል፣ እሱን አናውቅም። የዛሬው ግን ፍፄና ብሩኬ በደንብ ተመካክረው ነው። አንደኛ ነገር ጥሏቸው ነው የወጣው። ጥሏቸው ከወጣ በኋላ በእርግጠኝነት ፍፄ ወይ እቤት ሂዷል ተከትሎት የራሱ የብሩኬ ቤት። ከዛ በኋላ እንግዲህ በደንብ አውርተዋል ማለት ነው። ስለዚህ እኔንም ትተባበራለህ ግዴታህ ነው ወደህ ነው የምትተባበረኝ ብሎ አሳምኖ እንግዲህ በቃ አሰርቶታል ማለት ነው። ፍፄ ደግሞ ለመተባበር ማን ብሎት እንዴ ሆ ሀይሚንም ይተባበራል ብሩክንም ይተባበራል። በቃ ምክንያቱም የመጀመሪያቸው የከባዱ ፕራንክ የተባለውን ከቡታጅራ ድረስ ሸገር መጥቶ ነው ሀይሚን የተባበራት ማለት ነው። ስለዚህ እንኳን እዛው ሆነው እንኳን እንደዚህ ተግባብተው እንኳን እንደዚህ በጣም ቤስት ሆነው ይቅርና በስመ የብሩኬ ጓደኛ ነው በዝናው ነው የምታውቀው ሀይሚ። እንግዲህ ቁጥሩን በእርግጠኝነት ከብሩኬ ስልክ ነው የወሰደችው። ከዛ በኋላ ደውላ አዲስ አበባ እንዲመጣ አደረገችው። አዲስ አበባ ከመጣ በኋላ እንግዲህ ምን አደረገች? የክላሴ ልጅ ነው በቃ ሲወጣ ሲገባ ምናምን አየዋለሁ ተመቸኝ ወደድኩትኝ ብላ ነው እንግዲህ የጀመረችው ፕራንኩን ማለት ነው። አስባችሁታል? ከዛ በኋላ በቃ ልጁ እንድታናግርልኝ እንደወደድኩት ንገርልኝ ብላ ብሩኬን ስታስጨንቀው እሺ በቃ ቅጣሪውና ላገኘው ብሎ ቀጥረው ሲመጣ ማን ሆኖ ተገኘ? የብሩክ ቤስት ፍሬንድ ይሄ እኮ ጓደኛዬ ነው ብሎ ፎቶ አውጥቶ አሳየ። ምን አለ ብቻ ብዙ ነገር ነው እና ያኔ ራሱ ማለት ነው ቀጣሪው እሺ ላግኘው ሲላት እንደምትወደው ሊነግርላት ሳይሆን ሊደበድበው ነበረ ከእሷ ራቅ ብሎ ማለት ነው። ግን ጓደኛው ሆኖ ምጥት አለላችሁ እላችኋለሁ። ብቻ ታሪኩን ለማታውቁ ልጆች ማለት ነው። እና ለማንኛውም ፕራንክ ነው እንዳትጨናነቁ፣ ራሳችሁን ዘና ፈታ እያደረጋችሁ እዩት። እዩላቸው፣ ላይክ አድርጉላቸው፣ ይደጉ፣ ይመንጠቁ በቃ። ከዛ ውጭ ግን ራሳችሁን ማጨናነቅ አይጠበቅባችሁም። ለፕራንኩም ለእውነትም ራሳችሁን እንዳታሳምሙ። እንዴ የጨረቃ ፋሚሊ ተመልካች የጨረቃዎቹ እንድች ብላችሁ እንዳትጨናነቁ። እውነቴን ነው፣ ፕራንክ ነው የምር ማለት ነው። እንዴ ለስንቱ ተጨንቃችሁ ትዘልቁታላችሁ? የራሳችሁ እኮ ብዙ ነገር አለባችሁ የሚያስጨንቃችሁ። ስለዚህ ዘና በሉበት። እኔ ዛሬ ፈታ እያልኩ ነው ያየሁት። የምሬን ነው።